ሲጀመር ሁለት ሀብል ለምን ያደርጋል? ምን ችግር አለው? ፈልጎት ከሆነ እሱን ብቻ ሳይሆን ሀብሉን ካደረገ በኋላ ነው ነገሮች በጣም የተቀያየሩ ያሉት። እኔ ይሄንን ሀብል ያደረኩበት የራሴ ምክንያት አለኝ፣ የራሴ ትርጉም አለኝ። ገባ? በቃ ስጦታን ያደረኩለት ምንም የተለየ ነገር አይደለም። ወርቅ እኮ ነው አይደል እንዴ? ምን ችግር አለው? ስለዛ እኔ ደግሞ አይምሮ የነጻ የሚሆነው ይሄን ሀብል ስታውልቅልኝ ነው። በፍቃደኝነት አውልቅ ወይኔ በግድ ላውልቅልህ? ምን ያልፈልግ እናውልቅልኝኛ ዴቭ ይኸውልህ እንድታወጣልኝ ነው የምፈልገው። አንተ አታውልቅልኝ። አልፈልግም። እኔ አላውልቅም። ሲጀመር እኔ ሀብሉን እኔ ተበጥስታላችሁ። አላውልቅም። አብርሃም አንዴ አውልቀውና ወደ ቀልድ ትመለሳለህ። አንዴ ዳምጠኝ። ይቅርታ ማለት እያስጨነቃችሁት እኮ ነው። ምንድን ነው የምናስጨንቀው? ከዚህ በላይ ማስጨነቅ አለ እንዴ? ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁሉ ሰላም አላህ ይመስገን። ሰላም ባያችሁ። እሺ ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው ምን እንደምላችሁ አላውቅም። ዛሬ እና ዴቭም የተገናኘንበት ምክንያት አብርሃም ጋር ልንሄድ ነው። ያው ምን አይነት ሁኔታ ውስጥ እንዳለው ነው ያላውቅም። ምን አይነት እንትን ውስጥ እንደገባሁም አላውቅም። የእውነት በጣም ግራ ገብቶኛል፣ በጣም ጨንቆኛል። ዴቭን በጣም እያስጨነቀን ስለደወለልኝ ነው ዛሬ ወደ አብርሃም ልንሄድ ያለው ነው እና ያው ደህና ነኝ። ስለ ጤንነት እየጠየቃችሁ የነበራችሁ ሰዎች ደግሞ ደህና ነኝ እግዚአብሔር ይመስገን። እና ቤተሰብ ያው የአብርሃም ጉዳይ እጅግ በጣም ያስጨንቀናል እና ደግሞ ያው እስከዛሬ ድረስ እኔም ያልተገኘሁበት ምክንያት ወይ ደግሞ እሱን ለማግኘት ያልሞከርኩበት ምክንያት እንደዛ መስሎ ከተሰማችሁ እንደዛ አይደለም። እሱን ለማግኘት መሄድ ያለብኝ ርቀት ሄጄ ነበረ። አንዳንድ ነገሮች ግን ከእሱ ጋር ሊያገናኝ የሚችል መንገድ ጭራሽ አጣሁኝ። ስልክ ስደውላቸው ስልክ አያነሱም። የእሱ ስልክ ሲደወል ስልክ አያነሳም እና ቤት ለመሄድ ትንሽ ይህን ላይምሮ ከብድ ስለከበደኝ ዛሬ ግን በጣም ምንም ማድረግ አልችልም። ጭራሽ ትናንት ካየሁት አንጻር ዳኒም እንደዛ አድርጎ ወደ መሬት እንደዚህ ሲወድቅ ምናምን በቃ ወንድሜን የእውነት ሰው አንዳንድ ይሄ ሰሞኑ እንግዲህ ብዙ አይነት ነገር እየተባለ ነው። ሀብል ላይ ሁለት ሀብል አድርጓል። ሀብሉ ላይ ነው ድግም ተሰርቶ ነው የሆነ ነገር ይባላል። የእውነት እንደዚህ አይነት ነገር እንዳለ እኔ በበኩሌ አላምንም። ግን ያው ድግምት አይሰራም ወይ ምናምን አይሰራም ምናምን ማለት አይደለም። ለሚያምንበት ሰው ምናልባት ሊሰራ ይችላል። ግን እኔ በእንደዚህ አይነት ነገር እምነቱ የለኝም። ግን ወንድሜ እንደዚህ ሲሆን በፍጹም አይቼው አላውቅም። ሲጀመር እንደዚህ ሲሆን አይቼው አላውቅም በፍጹም ማለት ነው። ስለዚህ እኔ ወንድሜን ለማዳን ዛሬ እንግዲያው ስልክም ስደውል ሁሉም የፍሬምም ስልክ አያነሳልኝም፣ ሩታ ጋርም ስልክ ስደውል አታነሳም፣ አብርሃምም ጋር ስደውል ስልክ ጭራሽ አያነሱም ሶስቱም ማለት ነው። ስለዚህ ማድረግ ያለብን ዛሬ ምንድነው ከኤርሚ ጋር ደወልኩላት። እሷም ትናንትና ትንሽ አሟት ስለነበረ ከእሷ ጋር ያለውን ነገር ለምን ታዲያ እንደዛ ከሆነ ዛሬ ያው ከመኝታ ነው አስነስቻት የመጣሁት እና በቃ ቀጥታ ቤት እንሂድ ያለውን ነገር ቤት ውስጥ ምን እንደተፈጠረ ሀብሉም ደግሞ እውነታ ሀብሉ ነው ወይ ችግሩ እሱም ደግሞ ከሆነ ያን ሀብል ከሱ ከአንገት ላይ ለማውለቅ ያንን ነገር አስበን ነው የመጣ ነው እና ቤተሰብ እንግዲህ ወደ ቤታቸው ልንሄድ ተነስተናል። እኔ እንጃ ብቻ ያስጨንቃል። የእውነት ለመናገር ያው ዴቭን ቢሆን ልክ እንደ ወንድምነቱ በጣም ብዙ ነገር ሊሰማህ ይችላል ሳይሆን ኦልሬዲ በደንብ ይሰማሃል። ግን ደግሞ እኔ አሁን ላይ ምን አይነት ሰው መሆን አለብኝ፣ መጠንከር አለብኝ ወይ እንደገና ደግሞ በምን አይነት መንገድ ነገሮችን ልቀበል የሚለው ነገር የእውነት ለመናገር ምንም አውቀው ነገር የለምና ስለ እውነት ስለኔ እየተጨነቃችሁ ለነበራችሁ ሰዎች፣ ስለ ጤንነት እየጠየቃችሁ የነበራችሁ ሰዎች እግዚአብሔር ይመስገን ይሁን ዛሬ ቆም ያለው ከዚህ በኋላ ያለው ነገር ባላቅም እግዚአብሔር ደግሞ ቀጣዩን ነገር ያሳየን። አብርሃምም ከዚህ ሁኔታ ላይ ቢወጣና ወደ ቀልቡ ቢመለስ ደስ ይለኛል። ግን ደግሞ የአብዛኞቻችሁም ጥያቄና የአብዛኞቻችሁም ፍላጎት ነው ይሄ አንገት ላይ በእርግጥ ሁለት ሀብል አድርጓልና ምን እንዳደረጉብኝ አላውቅም። አብርሃም እንደዚህ አይነት ሰው አልነበረም፣ እንደዚህ አይነትም ሰው አይደለምም። እንደዚህ በአንድ ቅጽበት ሰውንም የሚክድ ሰው አይደለምና ምላሽ ፈልጌ ነው ብቻ የሆነ ነገር አድርገውታል። እንደተባለውም ሀብሉ ላይ እንደዛ ከሆነ እኔም ከአብርሃም ጎን ለመቆም አጠገቡ ነኝ። ያው ዴቭም አለ ቤት ድረስ ሄደን በተረጋጋ መንፈስ ያው እንግዲህ ሀብሉ አንዴ አውልቀ ነው ምናየው ነገር ይሆናል። እውነትም ወደ ቀልቡ ይመለሳል ይሆን? እውነትም በጣም ከባድና በጣም የሚያስጠላ ነገር ተፈጥሮ ከሆነ አብረን የምናየው ሲጀመር እንደዚህ እኔ
የእውነት እኔ ለአይምሮዬ በጣም ነው የከበደኝ። እኔ አሁን አንዳንድ ጊዜ ሰው በድግምት እንደዚህ ይሆናል ሲባል ያው ኢትዮጵያ ውስጥ ነው ያለነው ብዙ ነገር እንሰማለን። ግን እኔ የእውነት እኔ ወንድሜ ላይ ደርሶ እንደዚህ አይነት ወይ እንደዚህ ያደርጋል የሚለውን ነገር እኔ በፍጹም ለኔ ብቻ እኔ ልጁን እስከማገኘው ድረስ ወንድሜን እስከማገኘው ድረስ ይህንን ነገር ከአይምሮዬ ማሰብ አልችልም። ማለት ልክ ነው ወይ ድግምት ነው ወይ እሱ ላይ የሆነ ነገር ተደርጎበታል ብዬ ማመኑ ለኔ ስለከበደኝ ነው። ምክንያቱም እማውቀው ወንድሜ እንደዚህ አይነት ወንድም እኔ እንደዚህ አይነት ወንድም ልፈስፍስ ወንድም የለኝም። ሲጀመር እማውቀው እንኳን ለራሱ አልፎ እንኳን ካጠገቡ ላሉ ሰው አልፎ ለሌላ ሰው እንኳን የሚሟገት ልጅ አሁን እንደዚህ ጭራሽ ብቻ እኔ አላውቅም። ቤተሰብ ለጊዜው በጣም ስለጨነቀኝ ማውራት አልችልም። ያለውን ነገር እቤት ሄደን አብረን የምናይ ይሆናል። እንሂድ። ዝም ብለን ነው የምንሄደው። ስልክም አላነሳም ብሏል አብርሃም። ምክንያቱም የእሱ ስልክ አብርሃም ጋር የለም፣ ያው ኤፍሬም ጋርና ሩታ ጋር ስለሆነ ስልክ አላነሳም ብሎናልና እንዴት ነው ባላወቁበት ነው የምንሄደውና ይደብራቸዋል ወይ ይከፋቸዋል የሚባል ነገር ይፈጠራል ብዬ አላስብም። ከከፋቸው ይክፋቸው፣ ችግር የለውም። አሁን እንሂድ። ለማንኛውም እንግዲህ ያው ቤተሰብ ያው አብስካ ደርሰናል እና ቤቱ ይኖር አይኖር የምናውቀው ነገር የለም። እነሱ ይኖር አይኖር ምንም የምናውቀው ነገር የለም። ድንገት ነው የመጣ ነው። እንግዲህ ያው እኔ ቅድም ብያቸዋለሁ ስልኳቸውን ማግኘት ስላልቻልኩኝ የግዴታ ቀጥታ ቤት መምጣት ስለነበረብን ነው። ቤታቸው እንግዲህ ምንም ሳንናገር ነው ቤት እየመጣ ነው ያለ ነው። እስኪ ያለውን ነገር አብረን የምናውቀው ነው ቤተሰብ ሰላም ኤፍሬም ዴባ ሰላም ነው። በሰላም ከእሷ ጋር የመጣው ማለት በሰላም ነው እና ታዲያ በጦርነት ነው? አይ ስለ መምጣቱ ምን ጥቅም አለው? እሷ መምጣቷ ምን ጥቅም አለው? ምን ጥቅም አለው ማለት ሲጀመር፣ አንተ ደግሞ ከመጀመሩ እንደዚህ አይነት ነገር የምታወራ ዴቭሽ መግባት ፈልጋችሁ? አይ መውጣት ፈልገህ ነው ታዲያ? በቃ አንተ ገባና እሷ ትውጣ። ምን ማለት ነው? ከእሷ ጋር ያለ ነገር እኮ በቃ ጨረሰ። ሲጀመር አንተ እንዴት ነው እንደዚህ የምታወራው? አንተን ማውራት ፈልጌ አይደለም፣ እሷን ነው እያወራሁ ያለሁት። ከእሷ ጋር ጨርሰናል። እሷንስ እንዴት እንደዚህ ታወራታለህ? ማለት እንዴት እንደዚህ ታወራታለህ? ጨረስን እኮ ከእሷ ጋር አንተ ግባ፣ እሷ ግን ትውጣ። በመጀመሪያ ደረጃ ኤፍሬም የመጣችው ከኔ ጋር ነው እኮ። እሷ አትገባም። አንተ ደግሞ እኔን ደግሞ አትገባም ብለህ በፍጹም ልትከለክለኝ አይገባም። አንተን እየከለከልኩ አይደለም። አንተ ቤት ነው አብረን የመጣ ነው። ከእሷ ጋር ያለው ነገር ጨርሰናል። ሲጀመር ደግሞ ሌላ ችግር ነው እየመጣች ያለችው። ለምን ነው የማይገባችሁ? እቺ ልጅ ሌላ ችግር ነው እየፈጠረች ያለችው። ጨርሰናል ከእሷ ጋር። ስለዚህ አንተ ግባ። አንዴ እናት ቤት አለሽ አይደል? በቃ ቤትሽ ሂጂ። ስለዚህ እዚህ መመላለሱ ምንም አይሰራልሽም ላንቺ። ምን ማለት ኤፍሬም፣ በጣም እያናደድከኝ ነው። ሌላ ውስጥ እንዳታስገባ። አይ ሲጀመር ደግሞ የምታወራበት መንገድ አልተመቸኝም። ሲጀመር አሁን ዞር በል ከመንገድ። አንተ ግባሽ። ለምንድን ነው እሷን አብረን የመጣ ነው እያልኩ እኮ ነው። አብረን እስከመጣን ድረስ ምን አይነት ነገር ነው? ሩታ ምን ሰራች አልሰራች? በመጀመሪያ ደረጃ እንደዚህ አይባልም። እናንተ ጤነኛ ናችሁ እንዴ? እናንተ እንዴት ነው የምታወሩ? በመጀመሪያ ደረጃ ሁለታችሁ እንደዚህ አይነት ነገር ልታወሩኝ አይገባም። እኔን በራሱ ጀመር ደግሞ ከኔ ጋር ነው የመጣችው አልኩ። ስለዚህ እሷ መግባት የለባትም። እኔን ካከበርከኝ ደግሞ እሷንም አብራኝ እስከመጣች ድረስ ልታከብራት ይገባል። አብራኝ ነው የመጣችው። ምንም የምትፈጥር ነገር የለም። ገብታ እኔ ምንም አትሰራም እኮ ገብታ። ምንድን ነው የሚያከራክሩ? እዚህ ቁጭ ብለህ ነው እንደ አንተ እነሱ የሚከራከሩት? እንዴት ነው? ሰላም ነው? ሁሉ ሰላም? ለምሳሌ እዚህ ዴቭ አልገባኝም። ምን ለማድረግ እየሞከራችሁ ነው? አልገባኝም። እንዴ እስኪ አንድ ጊዜ ነገራቶችን ለብሩ ማብረድ ባትፈልጉት እንዲቀጣጠሉ ይፈልጉት። ኤፍሬምም ሩታም አንዴ ተረጋጉ። ሲጀመር እሺ፣ አንድ ጊዜ ተረጋጉ። እኔ ሲጀመር ይቅርታ፣ አንዴ ወደዚህ ትመጪ። ምንድን ነው ዴቭ? አልገባኝም። እንዴት ነው ያለው? ሰላም ምንድን ነው ቤት የምታደርገው? ቤት አይቀመጥም። ምን አይነት ጥያቄ ነው ኤፍሬም? ሲጀመር እንዳታወራኝ እያልኩ ነው። እያናደርከኝ ነው ኤፍሬም። ምን ታደርጋለህ ያልኩበት ምክንያት ስላለኝ ነው። እኔን ምክንያቱም ብጠይቀኝ ነው የሚሻለው እንጂ እንዳታወራኝ በእንደዚህ አይነት መንገድ። ሲጀመር ምክንያታችሁ ነገር ሁላችሁም እየመጣችሁ ሌላ አይነት ወሬ ነው እያወራችሁ ያላችሁ። ምንድን ነው የምናወራው? አንተ ሲጀመር ከኔ ከወንድምህ ጋር ነው እያወራ ያለው። ተረዳኸኝ አይደል? ሌላ ሰው ነው ይዘኝ ይመጣ ያለው። የኔዳስ ጀምር ይዘውጣት አልነበረብንም። ምንም ነገር የለብንም ማለት ሰላም ነን። አንተ እዚህ ቤት መምጣት ትችላለህ ኤኒ ታይም።
ነገር ግን እሷ እዚህ ምን ትሰራለች? ምንድናት እሷ? በመጀመሪያ ደረጃ ኢሾዋችን እሷ ልትሆን አይገባም። እኔ ወንድሜን ለማየት ነው የመጣሁት። አንዴ እኮ አስጨርሱኝ። እኔ ወንድሜን ለማየት ነው የመጣሁት። ሰሞኑን የማየው ነገር ሲጀመር ስልክ እየደወልኩኝ በፍጹም ስልኩን ማግኘት አልቻልኩኝም። እናንተ ጋርም ስልክ ስደውል ስልካችሁ ሊሰራልኝ አልቻለም። ግራ ስለገባኝ ብዙ ነገር እያየሁኝ ነው። ሰሞኑ አንዳንድ የሚለቀቁ ሚዲያ ላይ ብዙ ነገር እያየሁኝ ነው። ይህንን ሁሉ እንዴት ተፈጠረ እኔ እስከሚያስጨንቀኝ ማለት በቃ ዛሬ እኔ እንጃ አላውቅም። ሄርሜላን ደግሞ እኔ ነኝ ደውዬ የጠራኋት። ምክንያቱም እኔ እሷን ስለሷ ጤንነት ለማወቅ ነበር የደወልኩት። ግን በዛውም ስለ አብርሽ ስናወራ አብረን እንሂድ ብያት እኔም ወደ ቤት እሱ ጋር ልሄድ ነው እንሂድ ብያት ነው የመጣ ነው። በመጀመሪያ ደረጃ አንተ ደህና ነው ወይ ነው ወንድሜ። እኔ ስለ አንተ ነው የማወራው። እንዴት የምታወራው ራሱ እንዴት ነው? ምን ሆነ? ወይስ ይሄ ምንድነው ሁለት አብል ደግሞ ያደረገው? ወይስ አሁን ማወራቱ ተገቢ ነው? ደህና ነኝ እኮ እያለ ነው ኤፍሬም። በመጀመሪያ ለታላቁ ወንድም ክብሬ ነው። በቃ እሱ ነው አይደል? ስለ ክብር አንቺ አታስተምሪኝሽ። በመጀመሪያ ኤፍሬም ሲጀመር እንዳታወራኝ ብያለሁ። በቃ እስከጨርስ ድረስ እንዳታወራኝ። በጣም እንጣላለን። ዶሮች ያለው ወሬ ማለት ነው። ምንም ደስ ማይል ወሬ። ልጁ ደህና ነኝ እግዚአብሔር ይመስገን እያለ ከዚህ በላይ ለምን ሲጀመር እኔ ጭራሽ ግራ ገብቶኛል። ሰሞኑ እንግዲህ ምንድነው ይሄ ድግምት ነው የሆነ ነገር ምናምን የሚወራ ብዙ ነገር አለ። ሩታ ይህንን ሀብል ሲጀመር ሁለት ሀብል ሰው ጥያቄ ነው አይደለ? ያ ጥያቄ ደግሞ ለእኔም ጥያቄ ነው። ተረዳሽኝ አይደለ? ጀመር ሁለት ሀብል ለምን ያደርጋል? ምን ችግር አለው? ፈልጎት ከሆነ እሱን ብቻ ሳይሆን ሀብሉን ካደረገ በኋላ ነው ነገሮች በጣም የተቀያየሩ ያሉት። ሄርሜላ ሀብሉን ካደረገ በኋላ ነው በቃ ሀብሉን ካደረገ በኋላ ነው አብርሽ የተቀያየረው። ሌላ ሰው የሆነው ሀብሉን ካደረገ በኋላ ነው እያለችኝ ነው። እኔ ስለዚህ ሀብል የምታወሩት ነገር በራሱ ነው ጭራሽ አልገባኝም። ገብቷል አይደል? ግን እሷ የተረዳችው ነገር ስላለ ይህንን ሀብል እንዲያወልቅ እፈልጋለሁ። እሷም ብላለች በእሷ የተነሳ እኔም እንድታወልቅ ሀብሉን እፈልጋለሁ። ገብቷል አይደለ? አሁን ሀብሉ ሲጀመር ደግሞ እኔ አንተን ሳውቀው ሁለት ሀብል አንጠልጥለ የምትዞር ሰው ወንድ ልጅ አይደለም። ደግሞ እኔ ወንድሜን በደንብ ነው የማውቀው። ሁለት ሀብል አድርጎ የሚሄድ ወንድም እኔ የለኝም። ስጦታ ነው። ስጦታ ቢሰጥህም ሌላ ጊዜ ስጦታ ስንት ጊዜ ሰጥሃለች? ስንት ጊዜ ስጦታ ተሰጥቷል? ቀይረህ ታደርጋለህ እንጂ ሁለት ሀብል አድርጋ አትሄድም። እኔ ይህንን ሀብል ያደረኩበት የራሴ ምክንያት አለኝ፣ የራሴ ትርጉም አለኝ። ገባ? በቃ ስጦታን ያደረኩለት ምንም የተለየ ነገር አይደለም። ወርቅ እኮ ነው አይደል? እንዴ ምን ችግር አለው? እሺ ከዚህ በፊት ይህን ነገር አልተቀበለውም ነበር አብርሃም ይህን ነገር ታስታውሳለህ? መጀመሪያ ነበር አይደል የሰጠችህ ከኔ ጋር እያለክ ሀብል ካልሰጠው እሱም ደግሞ ኤፍሬምም ደግሞ እኔ ነገር ካላደረኩኝ ምናምን እያለ ነበረ። እራት ካልጋበዝኩሽ ምናምን እያለ ነበረ። ከዛ እኔ እናንተ በንጋታው ተገናኝተን ነበር ካስታወስክ። ከዛም በኋላ ግን ደህና ነበርክ ስላላደረግከው ማለት ነው። ካደረግከው በኋላ ግን ጸባይ ሁሉ ነገር ተቀያይሯል። ገባህ አይደል? አንተ እንደዚህ አይነት ሰው አይደለህም። እንደዚህ አይነት ባህሪ የለህም። ይህን ነገር ደግሞ አይደለኛ ሁሉም ሰው ነው የታዘበው። ሩታ እኔ በዚህ ልክ ማስመሰል አይጠበቅብሽም። ፈልገው ነው አስገድጄ ያደረኩኝ። እኔ ፈልግ ስጦታ ነው የሰጠኝ። እኔ ደግሞ ስጦታ ደግሞ ማውለቅ ስለማልፈልግ ከምትወደው ከምታፈቅረው ሰው ስጦታ ከሰጠክ አለቀ ኖ እየተባልክ ያለውን እየሰማህ ነው። መጀመሪያ ደረጃ ከራስ ጋር ከሆንክ እያለች ያለችው እኮ ስጦታ ነው የሰጠችኝ። ሀብሉን ካደረክ በኋላ ተቀይረሃል እየተባልክ እኮ ነው። ወደ ራሱ ነው የተመለሰው። ምንም የተቀየረ ምን አንተ ቆይ እሺ ቆይ አይደለም ሄርሚ ዝም በይ። እንዴት ነው ወደ ራስ መመለስ ማለት የቱ ነው? አብርሃምን እንደዚህ ነው እንደምታውቀው አንተ? ልክ አልነበረም ከሄርሜላ ጋር እያሰለፈ የነበረው። እኔ ስለሱ ጉዳይ አይደለም የምናወራው። እኛ ስለሱ ጉዳይ እኮ ነው እያወራን ያለ ነው። ልጁ እኮ አሁንም ሰላም ነው እንዴ? ምን የሆነው ነገር አለ? ኤፍሬም አልሰማኸኝም? አብርሃምን አንተ ድሮ ስታውቀው እንደዚህ ነው ወይ? አሁን ተረጋግቷል እኮ። እንደዚህ ነው የምታውቀው አብርሃምን? ግዴታ ከሰው ልጆች ጋር መጣላት መጮህ አለበት እንዴ? እኔ ዴቭን አክብሬ ነው እንጂ እዚች ቤት ድርሽ እንድታይ አልፈልግም። በመጀመሪያ ደረጃ እቤቴ ቆመሽ በእንደዚህ አይነት አግባብ እንድታናግሪን አልፈልግም። ጀመር ለምን ታስፈልጋለች ሄርሜላ? ሄርሜላ ጋር ያለን ነገር እኮ ጨረስን ዴቭ። በቃ አብርሃም ሩታ መርጫለሁ አለ። ከሩታ ጋር ኑሮ መኖር አይችልም እንዴ? በዚህ ልክ ነው የምትጫሉት ሁላችሁም እየመጣችሁ። እኔ የምለው እንዴት ነው ከሱ ጋር እዚህ ነው ያለው ወይስ ራስ ጋር ነው ያለው? ራሴ ጋር ነው ያለው። ራሴ ጋር ነው። እሺ ሰሞኑን የሚሆነውን ነገር እያየህ ነው? እየህየው ታዲያ እንደ አብሬዋል እንደ ያለው እኮ። ታዲያ ልክ ነው ወይ? ደግሞ ይሄንን ጥያቄ ለአንተ ሳይሆን ሩታ ልክ ነው? ምን ሆነ? ይሄንን አብርሽን ነው የምትፈልጊው ነው ወይስ እንዴት? በጣም ሰላም እኮ ነው የተረጋጋ። ድሮም የተረጋጋ ነበር። አሁንም ወደ ድሮ ማንነቱ ነው የተረጋጋ እኮ። ድሮ የምታውቂው አብርሽ ይሄን ነው? አዎ ይሄን የምታውቂው አብርሽ በጣም ሰላማዊ አብርሽ። እኔ አሁን እሺ ከእናንተ ጋር ከአንቺም ጋር ከኤፍሬምም ጋር መከራከር አልፈልግም። እኔ አሁን ሀብል እንዲያወልቅ ብቻ ነው የምፈልገው። ሲጀመር እኔ
ሄርሚ ሀሳብ ካለሽ ማውራት ትችያለሽ፣ ግን እኔም እንዲያወልቅ የምፈልገው አሁን ሀብሉን እንዲያወልቅ ፈልጋለሁ። እኔም ሀብሉን እንዲያወልቅ ፈልጋለሁ። አንድ ሰው እውነት ካለው ምንም ችግር የለውም። ሀብሉን ለ2 ቀን ወይ ለ3 ቀን አውልቆ እንየው። እናንተ ስለፈለጋችሁ እኮ የሚወልቅ ነገር የለም። በራሱ ፍላጎት ነው ያደረገው። በራሱ ፍላጎት ያወልቋል ከፈለገ። እንዴት ነው የተሰጠው ስጦታ አውልቅ ፈስ ያለበት ዝላ አይችልም ይባላል። ደፍራችሁ እስቲ ሀብሉን አውልቁና አብራም በዚህ ሁኔታው ከቀጠለ እናያለን። እርግጠኛ ሆነሽ አታውቂ። ሲጀመርም ደግሞ አንተ እኔ ሌላው ተው፣ በቀደም ምን ከሄርሜላ ጋር ቆሞ እንኳን ሲያወራ እንዴት ነው አንተ እንዴት ነው እንደምን እንዴት ስለሆነ አንተ ና ኤፍሬም የት ነው የምትሄደው ብሎ ይሄንን ብሎ ያውቃል እንዴ? አንተ እሱ እንዴ ምን አይነት ወሬ ነው የምታወራው? ኤፍሬም የት ነው የምትሄደው? ትተኛ አትሄድ። ጤነኛ ቢሆን ይሄንን ነገር ይልሃል እንዴ? ምን እያወራህ ነው? እኔ አሁን ወንድሜ ሲጀመር ጤነኛ አይደለም። ስለአንተ አንተ በምናወራው መንገድ እናወራለን። ሲጀመር በእንደዚህ ጤነኛ ነኝ እኮ እያልኩ ነው። አብርሃም ጤነኛ ነህ አይደለም? በእግዚአብሔር ሲመልስላችሁ ብዙ ሰዎች እየተጨነቁ ነው። እኔ ጤነኛ ነኝ። በቃ አለ። እሺ ሀብሉን አውልቀው። እሺ እኔ አውልቀለህ? አውልቀለታው። እሺ አንተ አውልቀው። እሺ አላውልቅም። ስጦታ ነው የተሰጠኝ። ተረስቶ የተሰጠቀን የመጀመሪያው ቀን እና አልተቀበልክም። አብርሽ እኮ የሩታ ችግር የለውም። ቆይ እናረጋጋው። ለኔ መልስ ስጠኝ። መጀመሪያ ሀብል ያደረገችልህ ቀን ለምን አልተቀበልካትም? አልፈልግም። መልስልኝ አለ እሱ። እሺ በቃ እኔ ስጦታ ነው የተሰጠኝ። አላውልቅም። እሺ ፈልግም አትፈልግም መጀመሪያ የተሰጠ ቀን ለምን አልተቀበልክም? መጀመሪያ ተሰጠህ እኮ አልቀበልም ብለህ ደህና ነበርክ አይደል እንዴ? ቀጥታ ልቀኝ አልቀበልም። ኧረ በእግዚአብሔር እውነቱን አታስጨንቁት ልጁን እንዴ በዚህ ልክ። ወንድሙ አይደለክ እንዴ? ደስታውን አንዴ ይፈልገው። አንተ ነጭ እንዴት ምን ነው እሷን ይዘመጠው ሲጀመር እንዴ? እኔ እናንተ ብዙ ነገር አውርተን ነበር አይደል? ከሩታ ጋር እንዴ ብዙ ነገር አውርተን ነበር አይደል? ስለዚህ ከሩታ ጋር ሆነ በቃ አለቀ። ኤፍሬም እኔን እኮ አልተረዳኸኝም። ተረድቻለሁ። አልተረዳኸኝም። ሲጀመር እኔ ከሩታ ጋር እንዲሆን አልፈልግም አልኩኝ። ኖ በፍጹም አይደለም። እኔ ወንድሜ ደና አይደለም ነው እያልኩ ምንም ደና አይደለም። እኔ አብረሽም በእነዚህ አይነት መንገድ አላውቀውም። ይሄንን አብርሃም እኔ አላውቀውም። አንዴ ምንድነው ሁለታችሁንም እኮ ስታርጉ እኮ አብሬያችሁ ነበርኩኝ አይደል እንዴ? ይሄንን አንተ ይሄንን ባህሪን ይሄንን ነገርን ትተህ ሌላ ውስጥ ብትገባ ባህሪ ለምን ተቀየረ አልልህም እንዴ? ስለዛ እኔ ደግሞ አብርሃምን ሳውቀው እንደዚህ አይነት ልጅ አልነበረም፣ አሁን ተቀይሮብኛል። ስለዛ እኔ ደግሞ አይምሮ የነጻ የሚሆነው ይሄንን ሀብል ስታውልቅልኝ ነው። በፍቃደኝነት አውልቅ ወይ እኔ በግድ ላውልቅልህ? ምን ያልፈልግ እናውልቅልህ እኛ ዴቭ ይኸውልህ፣ እኔ አንተን ሪስፔክት አድርጌ ነው በጣም ብዙ ነገር እየተወራ ነው ያለው ማለት በቃ ምንም እየተደረገ ያለው ነገር አግባብ አይደለም። ግን ደግሞ እኔ አንተን ከማክበሪያ አንጻር ነው ዝም እያልኩኝ ያለሁት። ገባ? ሲጀመር እሷ ስህተት ናች። እዚህ ቤት ምን ትሰራለች? ለምን ትቆሚያለሽ? ምንም እኮ ትርጉም የለውም ያንቺ እዚህ መቆም ነው እንዴ? ዋው ሀሳብሽ ስላልተሳካልሽ ነው ታወቀብሽ ሀሳብሽ። ስለዚህ አንድ ያውጣልኝና ዴቭ እዚህ ጋር ከነሱ ጋር መከራከር ምንም ተገቢ ነው ብዬ አላስብም። አንድ ነገር ልንገርሽ፣ ምንም ብታወሪ ምንም ብትወራጭ ምንም አታመጭም። አትድከሚ ፕሊዝ። በሰላምና በፍቅር የመለሽዋት መስም እንደዚህ ብለሽ ስታወሪ ምንም ማድረግ አይቻልም። ስራሽን ታውቂዋለሽ እኮ ምንም ማድረግ አይቻልም። አዎ ከልቡ እንዳልሆነ ታውቂዋለሽ በደንብ ሆነ። እንግዲህ ልቦናሽ ያውቀዋል። ሆነ እስቲ አመት ከምናምን ያልተመለሰ ፍቅር በእንደዚህ አይነት መንገድ አይደለም የሚመልሽው። ሆነ በምንድን ነው የመለሰው? ምን ትሆኚ? ይሄ እናውቃለን። ወንድ ከሆናችሁ ይሄ ሀብል ይውለቅልኝ፣ እኔ ጥያቄ አለኝ። ሀብሉ ይውለቅልኝ እና በራሱ ፍላጎት እኮ ነው ማውለቅ ፈልጋለሁ። ባላወልቅም እኮ እያለ ነው። በራሱ ፍላጎት እኮ ነው ያደረገው። በግድ እኮ እንደዚህ አድራል ነው። ኤፍሬም ምንድን ነው የምታወራው? ምንድን ነው እያወራሁ ያለሁት? ምንድን ነው የምታወራው ነገር እኮ አልገባኝም። ወንድምህ ደህና እስኪ ቆይ እኔን አውራኝ። ወንድምህ ደህና ነው? ደህና ነው። አዎ ደህና ነው። የምታውቀው አብርሃም ይሄ ነው የምታውቀው አብርሃም ትላንትና እንኳን በትንሹ ትላንትና ዳኒ የሚያደርገው እንዴ ዳኒ ከዚህ ጋር ተነስ ሲለው እኮ መሬት ላይ ሲንከባለል እንደዚህ አይነት ወንድም አለኝ እንዴ? ወንድም አለ እንደዚህ አይነት? ድንገት እኮ ነው የወደቀው። ድንገትም ወደቀ። አልወደቀም። ይጎትተውም አይጎትተውም አብርሃም እንዴ አሁን ራሱ በለስነ እያወራኝ እኮ አይደለም። በስነ ስርዓት ነው። ከዚህ በላይ ምን ላውራ? የምትፈልገው ምንድን ነው? ደህና ነው ወይ? ደህንነትህ ደግሞ ለኔ ልክ አይደለም። ዴቭ አብርሃምን ማስፈቀድ አይጠበቅብንም። አሁን አብርሃም ከቀልቡ አይደለም ሲጀመር በስትክክል እያሰበ ስላልሆነ ሀብሉን እናውልቅለት። ስነ ስርዓትሽ ነሽ። እጅሽን እንዲህ እንዳሰነዝሪ በቃ ያለ ዴቭ እኛ ቁጭ እንበልና በቃ እሷ ምን ነው የሚመለስ መሰለሽ ወደ እኔ ያማርሽ ቀራል እኮ አብልቂውና እናያለን። ያማርሽ ቀራል አሁን እኔ ያማርሽ ቀራል ደሱ እንኳን ሩታ በመጀመሪያ ደረጃ እኔ የሁለታችሁ እሷ ጋር ሆነ አንቺ ጋር ሆነ እኔ እንደዛ እንድትባባሉ አይደለም ሄርሜላም ዛሬ የመጣችበትንም መጀመሪያ የተገናኘንበትን ምክንያት አስረድቼሻለሁ። ግን አንቺ አብርሃም ነገርኩሽ እኮ ለአንቺም የሚጠቅምሽ ለአንቺም ህይወት የሚሆንሽ ነገ የልጅሽ ትክክለኛ የልጅሽን አባት የእውነት የምትፈልጊው ከሆነ በእንደዚህ አይነት መልክ ወይ ይህንን የምታውቂው አብርሃም ነው ወይ? እኔ በስነ ስርዓት አይኔን እያየሽ እንድትመልሽኝ ይፈልጋል። የምታውቂው አብርሃም ይሄ ነው ወይ? ትላንትና የነበረው ትላንትና እንደዛ እንዴ
አብርሽ እኮ አንቺ ስታወሪ እንኳን እንደዚህ ጸጥ ብሎ አይቆምም ነበር አይደለም እንዴ? ዛሬ ምን ስለተፈጠረ ነው? ሰላም መሆኑ ምናምን ደብሯቸዋል። ዴቭ አልገባኝም። እኔ የሁል ጊዜ ጥያቄ ነው። ተረጋጋ ነው እንዴ የሚባለው? እርግጥ ብሎ ነው እያወራን ያለው። ምንም አልቆረቆረሽም ነው? አንድ ጥያቄ ልጠይቃ ዴቭ፣ እኔ አንድ ጥያቄ ልጠይቃ። አብርሃም ምን እንዲሆን ነው የምፈልገው? ቆይ ምንድን ነው ፍላጎትህ? ምንድን ነው? እኔ እንዲሆን የምፈልገው ከጤናው እንዲሆን እኮ ጤና እኮ ነው፣ ሰላም ነው። ሰላም አይደለም ወይስ ጠይቀው ሰላም። እሺ ሐኪም ቤት ይዘነው እንሂድ፣ እናረጋግጥ። ደስ ይለኛል። ችግር የለውም፣ ደስ ይለኛል። ሲጀመር እኔ አሁን እንኳን ሐኪም ቤት ካንተ አፍ መጣ ገብቶሃል አይደለም? እኔ ሐኪም ቤት ሌላ ቦታ ከመሄድ በፊት ሀብሉን አውልቆ ማየት እንፈልጋለሁ። ምክንያቱም አንደኛ ብዙ ሰው አይምሮ ቴንሽን ስለሆነ ማለት ነው። አይ ይሄንን ሀብል ካወለቀው በኋላ እውነት ደና ከሆነ አብርሃም ሀብሉ ላይ ነው ችግሩ። ደና ካልሆነ ግን በስነ ስርዓት ሐኪም ቤት ይዘነው አላውቅም፣ እኔ አላውቅም። ሩታ ሀብሉ ላይ ምን ችግር አለው የምታውቁት እናንተ ናችሁ። ሲጀመር ኤፍሬም ከዚህ በፊት አግኝቼው ነበር። እያወራበት የነበረው መንገድ ሲጀመርም አልተመቸኝም ነበር። ግን ወንድሜ ስጋዬ ስለሆነ ወንድሙ ላይ ወይ ደግሞ ስጋው ላይ እንደዚህ አይነት እርምጃ ይራመዳል ብዬ በፍጹም አስቤ ማለት የተራመድኩት ነገር አለ። አሁን ራሱ ምንድነው ዝም ብላችሁ እውነት ምንም ያደረገው ነገር የለም ዴቭ። አንደኛ ነገር፣ ሁለተኛ ነገር ደግሞ የሰጠሁት ስጦታ መጀመሪያ ያደረገልኝን ስጦታ ነው መልሽ ያደረኩለት። ምንም የተፈጠረ ነገር የለም። ደህና ነው፣ ሰላም ነው። በዚህ ልክ መጨነቁ አስፈላጊ ነው ብዬ አላስብም። አሁን ከእናንተ ጋር እኔ መጨቃጨቅ በፍጹም አልፈልግም። ሲጀመር እኔ አሁን ሀብሉን እንድታወጣልኝ ነው የምፈልገው። ሀብሉን እንድታወጣልኝ ነው የምፈልገው። አንተ አታውልቅብኝ። አልፈልግም። እኔ አላውልቅም። ሲጀመር እኔ ሀብሉን ተበጥስታላችሁ። አላውልቅም። አብርሃም አንድ ያውልቀው ነው ወደ ቀልድ ትመለሳለህ። አንድ ያውልቀው አላውልቅም። ይቅርታ ማለት እያስጨነቃችሁት እኮ ነው። ምንድን ነው የምናስጨንቀው? ከዚህ በላይ ማስጨነቅ አለ እንዴ? የት ነው የምንወስድብህ? ቁጭ በል አንድ ጊዜ። የት ነው የምንወስድብህ? እናውልቀውና ሀብሉን እኔ አውልቄ ሊሆን እኮ ነው የምልህ። አላውልቅም። እኔ አልፈልግም። የሩታ ስጦታ ነው። የሩታ ስጦታ ነው ሲጀመር። በቃ አየህ ኤፍሬም፣ የሩታ ስጦታ ነው። አንተ ሰማኝ፣ የምንን ሰማኛ። የእውነት ወንድምን የምትፈልግ ከሆነ ከኔ ጋር ሌላ ውስጥ መግባት ካልፈለክ በስተቀር የበለጠ ሌላ ችግር ውስብስብ ነገር ውስጥ ከምንገባ በፊት አሁን ሀብሉን እንኳን አውልቅ ስለው አላውልቅም እያለ እኮ ፈቃደኝነቱ ነው እንደፈልገው በግድ እንድታውልቁለት አልፈልግም። በቃ ስጦታ ነው። አንተ አብርሃም ይሄንን ያደርጋል ወይ? እኔ ላውልቅለት እኮ እየከለከለኝ ነው እያልኩ ነው። አብጃለሁ እንዴ ማለት ነው። ሳይሆን ወንድምህን የምታከብረውን አብርሃም አብጃለሁ ወይ? እውነቱን ንገረኝ ካልክ ይሄ ሀብል ማታወልቅ ከሆነ አብዳል። በቃ ስጦታ ነው። በማፈቅራት ሴት የሰጠችኝ ስጦታ ነው። እንዴ ምንድን ነው የምታፈቅራት ሴት እኮ ሀብል ነው እንጂ ያወለከው እሷን አይደለም ያወለካት እኮ። በቃ ስጦታ ነው የሰጠኝ። አልፈልግም። ስጦታ ነው የሰጠኝ። ላውልቀው ነው እንግዲህ መስዋዕት ፈልግሽውን ሰምተሻል። ላውልቀው ወይ ነው አውልቀው ወይ አንዴ በቃ ሄርሜላ አይወቅም። እስቲ ከዚህ በላይ ሄርሜላ እዚህ ቤት መቆየት አያስፈልግም። አሁን ኤፍሬም በቃ ሲጀመር ከአይምሮ በላይ ስለሆንክ እንደውም ብትችል አንተ ብትወጣ ይሻላል። ገብቶሃል አይደለ? እኔ ፍላጎታችሁ እኮ ነው ግራ የገባኝ። እግዚአብሔር ምንድነው? ምን ጋር ገባ? ፍላጎትህ ምን አልገባ? እኔ ፍላጎቴ ሀብሉን እንዲያወልቅ። ለምን ሀብሉ እኮ ስጦታ ነው ለምን ነው የሚወልቀው? ሩታ ሴት ልጅ ነሽ፣ አከብርሻለሁ። ገብቶሻል አይደለ? በዚህ ልክ ግን እንደዚህ ስትሆኚ በፍጹም እኔ ካንቺ ይሄንን አልጠብቅም። እኔና አንቺ ሩታ ብዙ ነገር አውርተን እኔና አንቺ በጣም ማውራት እስካለብን ጥግ ድረስ አውርተናል አይደለ? ስለዛ አብርሽን በእንደዚህ አይነት መንገድ መልስ እንዴ! ይሄ ማለት አሁን እንግዲህ በጣም እንደዚህ ስትከራከሩ ሳያችሁ እንግዲህ ይሄ እኔ ካይኖር ማሰብ ማልፈልገውን ነገር እያሳሰባችሁ ነው ማለት ነው። አንቺ አብርሽ ደህና ነው ካልሽ የድሮ የማውቀው አብርሃም ነው ካልሽ ሀብሉን ያውልቀው በይው። እሷ ለምንድን ነው የምትለኝ? እኔ አልፈልግም። እሷ ብትለኝ ምን ያልወልቅም። ስጦታ ነው የሰጠኝ እኮ ስጦታውን አውልቀው ይቀመጥ፣ ችግር የለም። በምን አይነት አማርኛ ነው የሚገባው? አንተ ተው፣ ችግር የለውም። አንተ ይሰማሃል አይደለም? አውልቀው በለው። አንተንም እኮ እየሰማህ ነው። እየሰማኝ አይደለም? አውልቀው በለው። ሀብሉ እንዳይወልቅ የፈለጋችሁበት ምክንያት ምንድን ነው? ስጦታ እኮ ነው። ለምን ነው የሚወልቀው? ምን ይጠበስ ማለት ትችሉ ነበር። ቢገባ ስጦታ እኮ ነው። ለምን ነው የሚወልቀው? የብዙ ሰው ጥያቄ እንደሆነ በደንብ ታውቃለህ። እሺ፣ እና የብዙ ሰው ጥያቄ ስለሆነ ምን አደረገ በኋላ ደግሞ ጸባዩ መቀየሩን በደንብ ታውቃለህ። ስለኛ ህይወት ነው የሚያገባን፣ ስለብዙ አይመለከተንም።
ናሻ እና ከኔ ጋር እንሂድሽ ነው። ችግር የለም ንፋስ ተቀብለን እንመጣለን። ናውጣ ምን ትፈልጋለህ? ንፋስ ተቀብለህ ትመጣለህ ከኔ ጋር ወይስ ምንድን ነው? ኤፍሬም ለምን ምን ያደርግልሃል? ከኔ ጋር ወንድም ጋር ነው የምትወጣው። ወንድም እኮ ነኝ። አንተ ታላቅ ወንድም ነኝ እኮ። አብረን እንሄዳለን። ኤፍሬም ምን ያደርግልሃል? ሀብሌ ልትወልቅብኝ ነው። አላወልቅብህም አልኩ። በቃ ንፋስ እንድትቀበል ብቻ ፈልጋለሁ። ና እንሂድ። እንዴ ንፋስ እንድትቀበል ነው ፈልጋለሁ። እየወጣ ነው። የትም ቦታ ይሁን ከኛ ጋር እየወጣ ነው። እንዴ እሺ ሩታ ከወንድሙ ጋር ይወጣ ነው። የሱ ፍላጎት ምን አይወጣል እኮ። ታዲያ ለምን ደግሞ አልወጣም ካለስ ለምን ችግር የለውም። በቃ ከኔ ጋር ና እንሂድ። ና እኮ ኤፍሬምም ካለ ነው የሚለው። ኤፍሬምም ካለ ና ኤፍሬም ነው። ሩቴ መጣ